አንቲ ውእቱ መሶበ ወርቅ ንጹሕ እንተ እስቴታ ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሰዴቱ መርሃ ግብር ተከታታዮች በልዑል እግዚአብሔር ስም እንደምንሰነበታችሁ፣ በምህረቱ በቸርነቱ ጠብቆ እስካሁኗ ሰዓት ያደረሰን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ህዳር 6 ቀን ቁስቋም እያልን በቤተ ክርስቲያናችን እናከብራለን እና ቁስቋም ማለት ምን ማለት ነው የሚለውን ብዙ ሰው በዘልማድ ነው የሚኖረው እና ቁስቋም የሚለውን ሀሳብ በትክክል የማያውቅ ሰው ስለሚኖር አብራርቼ ልሂድ። ደብረ ቁስቋም ተብሎ ነው የሚታወቀው። ይሄ ማለት እናታችን ቅድስት ድንግል ማርያም ከልጇ ከወዳጇ ከኢየሱስ ክርስቶስ ጋር ከአረጋዊ ዮሴፍ እና ከቅድስት ሰሎሜ ከግብፅ ወደ ሀገሯ ስትመለስ ያደረችበት ቦታ ደብረ ቁስቋም ይባላል ማለት ነው። የቦታ ስም በቦታ ስም በዓላትን መጥራት ደግሞ በቤተ ክርስቲያናችን የተለመደ ነው። ለምሳሌ ነሐሴ 13 ቀን የምናከብረው በዓል ማን ይባላል? ደብረ ታቦር ይባላል። ደብር ተራራ ነው፣ ታቦር ደግሞ የተራራው ስም ነው። ስለዚህ የታቦር ተራራ ማለት ነው። እኛ የምናከብረው ተራራውን አይደለም፣ በተራራው ላይ የተገለጠውን የክርስቶስን ብርሃነ መለኮት መግለጥ በተራራው ስም ጠርተን እያከበርነው ነው። በማቴዎስ ወንጌል ምዕራፍ 17 እንደምንመለከተው መድኃኔ ዓለም ኢየሱስ ክርስቶስ ከደቀ መዛሙርቱ ሦስቱን ከነቢያት ደግሞ ኤልያስንና ሙሴን ከመቃብር ኤልያስን ከብሔረ ሕያዋን አምጥቶ በደብረ ታቦር ላይ ብርሃነ መለኮቱን ስለገለጠ ያንን የበዓሉን ስም ጠቅለል ባለ መልኩ ምን ብለን ጠራ ነው? ደብረ ታቦር ብለን ጠራ ነው። በተጨማሪ ደብረ ዘይት ብለን የምናከብረው በዓል አለ። ደብር ማለት ተራራ ማለት ነው። ዘይት ማለት ደግሞ ወይራ ነው። ይህም በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምረን ስንመለከት መድኃኔ ዓለም ኢየሱስ ክርስቶስ ስለ ዓለም መጨረሻና ስለ መምጣቱ ምልክት ለደቀ መዛሙርቱ የተናገረበት ቦታውና ድጋሚ ዓለምን ለማሳለፍ የሚገለጥበት ቦታ ደብረ ዘይት ተብሎ ይጠራል እና የመምጣቱን ምልክት የተናገረበት ቦታው ደብረ ዘይት ስለተባለ ዕለተ ምጽአትን ጠቅለል ባለ መልኩ ምን ብለን ጠራ ነው? ደብረ ዘይት ብለን ጠራ ነው ማለት ነው። ስለዚህ ደብረ ቁስቋም፣ ደብረ ታቦር፣ ደብረ ዘይት፣ ደብረ ምጥማቅ ብለን የሰየምነው በዓሉን ለመግለጽ እንጂ ቦታውን ለመግለጽ እንዳልሆነ ሁላችሁ ትረዳላችሁና ህዳር 6 ቀን በቤተክርስቲያናችን ላይ የሚከበረው በዓል ምንድን ነው ከተባለ የእመቤታችን ከግብፅ መመለስ ነው። እመቤታችን ቅድስት ድንግል ማርያም ደግሞ ከግብፅ እንድትመለስ የምስራች የነገራት መልአክ አለ። የማቴዎስ ወንጌል ምዕራፍ 2 ቁጥር 20 ላይ ሄዳችሁ ስትመለከቱ መልአኩ ዮሴፍን እንዲህ ብሎታል፣ የዚህን ሕፃን ነፍስ የሚፈልጓት ሙተዋልና ተነስ፣ እናቱንና ሕፃኑን ይዘህ ወደ ሀገር ተመለስ ብሎታል። ልብ በሉ እንግዲህ ክርስቶስን ለመግደል ያሳድደው የነበረ ሄሮድስ ነው። አንድ ነው ግን በብዛት ይናገራል። ለምን ከተባለ መጽሐፍ ስም ካልጠራ ማብዛት ልማድ ነው ይላሉ የኛ መተርጉማን። አንድም ደግሞ ሐሳቡ ያንድ ሄሮድስ ብቻ አልነበረም፣ የብዙ ሰዎች ስለነበረ ብዛታቸውን መናገር ነው። አንድም ደግሞ እስከዚያ የሚሞቱ ብዙ ሰዎች ይሞታሉና ብሎ ሊቃውንት በብዙ ያትቱታል። አሁን ዓላማችን እሱን ማተት አይደለም ጉዳዩ። ሄሮድስን ሐሳቡን ስናነሳ የሄሮድስ ምንድን ነበረ ጌታን ያሳደደበት ምክንያቱ? ጌታን ብቻ ማሳደድ አይደለም፣ ሕፃናትንም ገድሏል። ሕፃናትን ስለምን አስገደለ የሚለው በትንሹ ላሳያችሁና ከዘመናችን ጋር ካሉ ነገሮች ጋር እናስተሳስረዋለን። ሄሮድስ መድኃኔ ዓለም ኢየሱስ ክርስቶስ በተወለደበት ጊዜ እጅግ በጣም ተጨንቆ እንደነበረ መጽሐፍ ቅዱስ ይነግረናል። የማቴዎስ ወንጌል ምዕራፍ 2ን ተመልከቱት። የመጨነቁ ምክንያት ደግሞ የአይሁድ ንጉሥ ተወለደ የሚል የጥበብ ሰዎች ይናገሩት የነበረው ንግግር ነው። በዚህ ምክንያት በዘመኑ የነበሩትን ሊቃነ ካህናቱን፣ ሽማግሌዎችን፣ መምህራን የሚባሉትን ሰብስቦ ይሄ ንጉሥ ተወለደ እየተባለ ነው፣ በየት ነው ብላችሁ ብሎ ጠየቀ። እነሱም መጽሐፍ አዋቂዎች ስለነበሩ በቤተልሔም እንደሆነ ነገሩት። የጥበብ ሰዎችም በሱ ዘንድ ሲሄዱ ወዴት ልትሄዱ ነው ሲላቸው የተወለደው የአይሁድ ንጉሥ አለና ለሱ ወርቅ፣ ዕጣን፣ ከርቤ ልንገብርለት ነው ብለውታል። በዚህ ሰዓት ነበረ ሄሮድስ እንግዲያስ ስታገኙት በእኔ በኩል ነው፣ ምክንያቱም እኔም እንደናንተ ሂጄ እንድሰግድለት የሚል ጉህሉት ይባላል ሽንገላ ንግግር ተናገረ። እንደዚህ ማለቱ ሂዶ ሊገድለው እንጂ ሊሰግድለት አልነበረም። በኋላም
እግዚአብሔር መልአክ በሌላ መንገድ እንዲሄዱ አደረጋቸውና በሌላ መንገድ ሄዱ። ሰብአ ሰገል በዛው እንደሄዱ ስላወቀ ሄሮድስ ምን ማድረግ ጀመረ? በገሊላና በአካባቢው ተወልደው የነበሩ ህፃናትን በሙሉ ሰበሰባቸው። ሲሰበስብ ለምንድን ነው ከተባለ ክርስቶስ ተወለደ ሲሉ ሰምተዋቸዋል። መቼ ነው የተወለደ የሚለውንም አጣርቶ ስለነበረ 2 ዓመት ሆኖታል የሚል ሐሳብ ሰጥቶት ነበር። ከጥበበኞች ሰዎች ያገኘው መረጃ ነበር። ስለዚህ ዓመት ከመንፈቅና 2 ዓመት የሆናቸውን ህፃናት ሰበሰባቸው። ሲሰበስብ ደግሞ የሰበሰበበት መንገዱ ምን የሚል ነው? የሮሙ ንጉሠ ነገሥት ቄሳር ጭፍራ ስራልኝ ብሎኛል። ህፃናትን ሰብስበ በቤተ መንግስት ይደጉ፣ ለቤተሰብ ደግሞ ለወላጅ ምግብ ቀለብ እሰጣለሁ ብሏል በሚል አዋጅ አስነገረ። ምንም የማያውቁ የገሊላና የቤተልሔም የአካባቢዋ ሰዎች እውነት መስሏቸው፣ መቼም እንደምታውቁት የገንዘብ ልብስ ምናምን የሚባለው ነገር ያታልለናልና ህፃናትን ሰብስበው የሌላቸው እየተዋሱ መጡ። 14,000 ህፃናት፣ ይህ ማለትም 144,000 ህፃናትን አሳረደ። ማን? ሄሮድስ። በዘመናችን አንዳንድ ሰዎች እንደሚያደርጉት ማለት ነው። ዛሬ በጣም የሚያሳዝኑ ህፃናት እግራቸው ተቆርጦ ሆስፒታል የተኙ በተለይ በዚህ ወቅት አሉ። ምንም አላጠፉም፣ ገና ይችን ዓለም ለመለማመድ የመጡ ናቸው። ሰዎች ግን ከሄሮድስ ብሰው ጨካኝ ሆነው እንደዚህ ህፃናትን የሚገድሉ፣ ህፃናትን አይናቸውን አጥፍተው መለመኛ የሚያደርጉ፣ ህፃናትን ባልሆነ ቦታ ላይ የሚጥሉ ጨካኝ ሄሮድሳውያን ዛሬም ሀገራችን ኢትዮጵያ ውስጥ አሉ። በሰዎች ደም ለመኖር የሚፈልጉ ሄሮድስ አሁን ያን ያክል ህፃናት ያስገደለበት ምክንያቱ ምንድን ነው? ያቺ ስልጣኑ እንዳትነካበት ብቻና ብቻ ነው፣ ሌላ አይደለም። ስንት ዓመት እንደሚቆይ ግን ያውቅ። ያን ያክል ህፃናት አስፈጀ። ግን ገዳዩ ሞተ፣ አሳዳጁ ሞተ። ይሄንን ደግሞ መልአኩ ተናገረ። አሳዳጃችሁ ሞቷል፣ ተመልሷል። አሳዳጆች መሞታቸው አይቀርም። ታሪክም ትውልድም እንዳይወቅሳችሁ፣ እግዚአብሔርም እንዳይወቅሳችሁ በህይወት ዘመናችሁ በንስሐ መመለስ ግን የእናንተ እድል ፈንታ ነው፣ እጃችሁ ላይ ነው። ዛሬም በክፋት ላይ ክፋት፣ በተንኮል ላይ ተንኮል፣ በተለያየ ነገር በፖለቲካ ሰክራችሁ፣ በዘረኝነት ሰክራችሁ፣ በፍቅረ ነዋይ ሰክራችሁ የሰዎች እንደምታፈሱ ሄሮድሳውያን ካላችሁ ከሄሮድስ ተማሩ። ሄሮድስ ሞተ። ድንግል ማርያምን ያሳደደው፣ ክርስቶስን ያሳደደው፣ ሽማግሌውን ዮሴፍ ያሳደደው፣ ቅድስት ሰሎሜን ያሳደዳት፣ ያን ያክል ህፃናት ያስለቀሰ የገደለ፣ ብዙ እናቶችን ያለ ልጅ ያስቀረ፣ እናቶች ያዘኑበት ያለቀሱበት ሄሮድስ ሞተ። ዛሬም ኢትዮጵያ ላይ ያላችሁ ሄሮድሳውያን እናቶችን የምታስለቅሱ፣ የህፃናትን ደም የምታፈሱ፣ የሄሮድስን ግብር የያዛችሁ ካላችሁ ከሄሮድስ ተማሩ። በሰው ላይ ክፉ የዋለ መጨረሻ ሞቱ ይከፋል። ሞቱ ለሀጥ ጸዋቅ ነው የሚለው እና ሄሮድስ እንደዚህ ሆኖ ሞተ ነው የሚለው ታሪክ። ከዚህ እግዚአብሔር አምላካችን ይሰውረን።